ከሴቶች ጥቃት ሴቶችን ከማጥቃት ማስቆም አለብን። ያ ሴቶች ራሳቸውን እንዲያጠፉ ብዙ ሴቶች ራሳቸውን ከፎቅ ላይ እየጣሉ እያጠፉ ነው። መድኃኒት እየጠጡ ነው። በእንደዚህ አይነት ቶክሲክ ወንዶች፣ በእንደዚህ አይነት ጨካኝ ግፈኛ ወንዶች የተነሳ ተለሳልሰው ፍቅር መስለው ይገቡና በኋላ እንደዚህ አይነት ጉድ ምን ዋለው ጥፋቷ? ሴቷ ማመኗ፣ መውደዷ፣ ማመኗ ስላመነችክ አምናክ እኮ ነው። ሌላ ነገር እኮ አይደለም። ያመነህን ሰው መክዳት እኮ አጸያፊ ነገር እኮ ነው። በጣም ሳማ አበባ እየላከች ነው። አስገባ። አዎ ኢንቫይት አደረኩት። አቡዬ አንድም ልጅ አለች። ከዚህ በፊትም አውርታኝ ነበር። ዛሬም ይኸው እየጻፈችልኝ ነው። እኔም በሱ የተጠቃውን እኛ እንዲያስገብኝ እያለች ነው። ፕሮፋይሉን ልላክልሽ? አዎ ላኪልኝ። ባይዘዌ በጣም ብዙ ናቸው። ቲክታክ ላይ ስላልመለስኩላቸው ነው እንጂ ነገ ይመጡ የለ ነገ ካልመጣ እኔ ፎቶ እንደማረግ ነግሬዋለሁ። ነገ ማስረጃዎች አሉኝ ብሏል። ማስረጃዎቹን ይዞ ካልመጣ እኔ ፎቶ እንለጥፋለሁ ነገ። እሺ ማውራት እችላለሁ? ይሰማል? አዎ ወንድሜ አውራ። እንዴት ነው የሚባለው የቪዲዮ ነገር? ቆይ ኢንቫይት ላድርግህ እኔ። እሺ ደርሷል እኮ ቪዲዮ ግን ቆይ እስቲ ፎሎ በቂ አይደለም መሰለኝ። ሁላም ማሪፍ ከዛ ነው በ202 ፎሎ እኮ እንትን አይልም ቪዲዮ አይበራም። እሺ ቲክቶክ አልጠቀምም እና ወዝጎ ነው ምንድነው? ኢንስታግራም ነው መሰለኝ አንተ የምትጠቀመው። በአንዴ ፎሎ እያደረጉ ቪዲዮ እንዲበራ ፎሎ አስደርጉኝ። ምን ተፈጠረ? ስላለክ ነው 1000 ሲሞላ አሁን ቪዲዮ ይከፍታል። አሁን 1000 ሲሞላ ማለት ነው ፎሎ የገባ? አዎ ይሞላል። ገባ 1000 ኢንሻአላ። ፕሮፋይሏን ዋትስአፕ ላይ አልሞላም። ቆይ ወርደክ ተመልሰህ መግባት አለብህ። አይሞላም። ይሄ ደብል አይደለም የሚቆጥረው። አይሞላም። እያየሁለት ነው። 200 ነበር አሁን 675 ነው። ፎሎ አድርጉት። እኔ እያየሁ ነው። እዚህ ጋር ፕሮፋይሉን ነክቼ እያየሁ ነው። ሲሞላ ነግራችኋለሁ። ኦኬ ብዙ ሰው እንትን ተብሎ ነው እንዴ ላይ ወዝጎ ነው? ምን ሆኖ ነው? ምን ተፈጠረ? መጀመሪያ ቪዲዮ ስታበራ መልክህን አይተን አንተነትን ስናረጋግጥ ማውራት እንጀምራለን። ችግር የለም። እኔማ እኔ ነኝ ነው። ዶንት ወሪ። ምን እናድርግ? አትፍረድብን። ተጭበረበርን እኮ ብዙ ሴቶች ተበሉ። በአንተ ፎቶ ብዙ ሴቶች ተበሉ ወንድሜ። 1015 ገብቷል። አሁን እስቲ ሞክረው ቪዲዮን። አይ ቲንክ ወጥተህ መግባት አለብህ ወንድሜ። እንዴት ነው ላይ ራሳቸው ናቸው ኢንቫይት የምታደርጉ? ላይ አዎ ፍላወር ደግመህ ስትልክ እንደ አሁኑን ኢንቫይት ሳደርግህ አንተ አክሰፕት የሚለውን ትነካለህ። ፍላወር ላክ፣ ፍላወር አበባ ላክ። አበባ ላክ። እሱ ነው ብለሽ ነው አይደለ ያመጣሽው? አበበች? አዎ ራሱ ነው። ሀውዬ ራሱ ነው። እሺ ማርቆስ እኮ ነው ጉዴ ሰራን። በእናትሽ እንደዛ ደግ ሰው እርዳታ ላይ የሚሳተፍ መልካም ሰው ነው ብዬ አይ እርዳታ ላይ በተሳተፈ መስሎሻል? የውሸት ደረሰኝ ሳይልክ ቃል ብቻ እየገባ ሰራልን። ቪዲዮ አሁንም አልበራም። እምቢ አለኝ ቪዲዮ ላይ I don't know why ግን እንትንክ በርቷል። ግን ቆይ ምንድን ነው የሚለው? cannot turn on the camera because doesn't have access to join with the video. why አክሰስ የለውም ቪዲዮ ላይ። ከ18 ዓመት በታች ነው እንዲ አካውንትክ የሚለው? ኧረ እኔ 23 ዓመት ይመስላልሽ። አይ ስትከፍት አካውንቱን እድሜ ሞላ እስኪ ማስገባት አልቻልኩም። ለምን መስዬ ማስገባት አልቻልሽም? አፕዴት አድርገው እስቲ አንድ ደቂቃ ስጡኝ ላይ ለሚ ፊግር አውት ለፋል። እሺ ለምንድን ነው ማስገባት ያልቻልሽው? ስዊትን መስዬ እንትና how the fuck can you disconnect? ምን ያድርግ ነው ያሉት? ቆይ የሆነ ሰው ኮመንት ላይ ስዊች ኦፍ ያድርግ። ምን ነው ስዊች ኦፍ የሚያደርገው? አቦ ስዊች ኦፍ ያርግ። ሊሊዬ ስልኩን ነው ስዊች ኦፍ አድርጎ ኦን የሚያደርገው ድጋሚ። ሆሳምን ስዊች ኦፍ አርገህ ኦን አርግ ስልክህን በይው። አቦ
ከዛ ስቶርሚ ታውራ ይሽበል። እሺ ስቶርሚ ቀጥ እህቴ ሆሳም እስኪመጣና ቪዲዮን እስከሚያብራ probably something on the privacy setting. Yeah, check your privacy. Maybe the camera is option ተዘግቶ permission ተዘግቶ ይሆናል። permission on አድርገውና ሞክረውና እሺ ስቶርሚ ቀጥ ማሪ ስቶርሚ ወይ ማሪ ሰማለሁ። አዎ እንዴት ነሽ? ትሰሚያለሽ? ማሪ ሚዩት ነበርሽ፣ አሁን በራ። እግዚአብሔር ይመስገን ሰላም ነው አለን እናቴ። አጋጣሚ እኔ ልጁን አውቀዋለሁኝ እና ሪከርድ ምናምን ነገር ተደርጎ ተፖስቶ ሰምቼ ነው። አሁን ይሰራል ቪዲዮ። አይ ያልሰማ ልጅ ነው። እኔ ያው አረጋገጣችሁ ይሄ ነው ልጁ። አዎ ራሱ ነው ሀውሊ ራሱ ራሴን በትልቁ ላርገር የሚያፈረች ያስፈራጥናል። ምን ተፈጠረ? የተፈጠረውማ ያንተን ፎቶ እየተጠቀመ ነበረ ማርቆስ የሚባል ሰው እነዚህን ሴቶች ሁሉ ሲጀነጅን የነበረው ያንተን ፎቶ እየለቃቅ ነበር። አንተ ታውቅ ነበር? ሰምተህ ነበረ? ሰምቼ ነበር እና አንዳንዶቹን ላይክ ነው አቻይ ማይ ቤስት እኔ አይደለሁም በማለት ለማስተካከል አይሰሙም እና እኔ አይደለሁም ስትላቸው ምን ይሉሃል ሴቶቹ? አንተ አለመሆንክን ስትነግራቸው አንዳንዶቹ ላይክ አይ ዶንት ኖ ላይክ ከእሱ ጋር ባኬን ፎርት ምናምን ለእሱ ያግዙና እኔን ያሰድቡኛል። ከዛ ወጣው ማለት ነው። ልጁ ትንሽ ያሟል መሰለኝ ማርቆስ ነው ምናምን የሚባለው ማለት ነው። እና አይሰሙም። እንደዚህ ላይክ የሆነ ልነግራቸው ምናምን ስፈልግ ላይክ እንደዛ አይደለም እንደዚህ ነው ምናምን ብዬ ልነግራቸው ስፈልግ ስለማይሰሙ ተውኳቸው ማለት ነው። ላይክ it's not my problem። ድምጻችሁ ራሱ እኮ አይመሳሰልም። አሁን ለምሳሌ እሱን በድምጽ ሲያወሩት ቆይተው ከዛ አንተ ስታወራቸው ድምጻችሁ ራሱ አይመሳሰልም። እንዴት ነው አንተና ማርቆስ ትተዋወቃላችሁ? አትተዋወቁ? ላይክ ስለ ማርቆስ ልንገራችሁ ማለት ነው እንዴት እንደምንል እኔ አላውቀውም ምናምን ግን ወደዚህ ወደ አሜሪካ ገና የመጣው 16 ዓመት ይሁን ምናምን ላይ 17 እንደዚህ ዓመት ላይ የሆነች ልጅ ነበረች ወደ አሜሪካ መምጣት የምፈልግ ማለት ነው። እና የሆነ ነገር እንዳደረግለት ኢንፎርሜሽን እንዳጠያይቅለት ፈለገ እና በዛ ነው መጀመሪያ ጊዜ ያናገርኩት። ስሙ ቢኒያም ነው የሚባለው። ቢኒያም ብሎ ነው እንትን ያለው ቢኒያም ሶፍትዌር ምናምን የሆነ ሼባ ነገር ከዛ እንደዛ ነገር ነበር ማለት ነው። እና ምንድን ነበር ከዛ እንዴት ነበር የሆነ ከዛ እንደዛ ትንሽ አወራን ምናምን እና ላይክ የልጅቷን ኢንፎርሜሽን ሌላ ሰው አናገርኩለት። ከዛ ቺት አደረገችብኝ ምናምን ብሎ ዝም ብሎ ቀብጣጠረ ማለት ነው ሰውየው። ከዛ እኔ አንተ ሀገር ነው የምኖረው ብሎ እንገናኝ ምናምን አለኝና ከዛ አልተገናኘንም። ይሄ ቆየ እንትን ነው ማለት ነው። እና አልተገናኘንም ምናምን ከዛ በኋላ ሰው የሆነ ውሸት ብቻ ሆነብኝ። ከዛ የሆነ ብር ላክልኝ ምናምን አለኝ ማለት ነው። ጭራሽ ታሰር ያለው ብር ላክልኝ ምናምን ሲለኝ ዝም አልኩት ማለት ነው ሰውየው። ከዛ ቴሌግራም ነበር እንደዚህ ያወራ ነው። እና ከዛ ኳስ ወዳለው የሊቨርፑል ደጋፊ ነኝ እና እንደምታዩት ከዛ በኳስ ትንሽ አወራኝ ስለ ሊቨርፑል እንደዚህ ሊያወራ ምናምን ፈለገ። ትንሽ አወራ ምናምን ከዛ ተውኩት ነው ላይክስ አላናገርኩትም ፎር አ ዋይል። ከዛ የሆነ ሰዓት ላይ እኔ ፕሮፋይል ፒክቸር አድርጎት ነበረ ፕሮፋይል ፒክቸሩ ላይ ማለት ነው ላይክ ከዛ was like that's weird የኔ ፕሮፋይል ፒክቸር ተጠቅሞ ነበር። እና ከዛ ለጓደኛዬ እኔና ጓደኛዬ የገባንና ሰደብ ነው ማለት ነው በደንብ አድርገን። ከዛ በኋላ ብሎክ አድርጌው ምናምን ረስቼዋለሁ ማለት ነው። ግን ኢንስታግራሜን እጠቀም ነበር። ኢንስታግራም ላይ ፖስት አደርጋለሁ ማለት ነው። እና እንትን ነው ፕራይቬት አይደለም ኢንስታግራሜ። ከዛ እዛ ላይ የምለጠፈውን ነገር እንትን ይላል ማለት ነው። ዮ can you chill bro? I gotta ask you. This is about a ticket. Okay. What's it called? So የምለጠፈውን ነገር say you don't own that car no more. እንትን ይለዋል ማለት ነው። ስክሪንሻት ያደርገዋል። እና ብዙ ፕሮፋይል አለው ላይ ለ2 ለ3 ዓመት ለ4 ዓመት የምለጠፈውን ነገር ስክሪንሻት እያደረገ ሴቭ ያደርገዋል።
እና ላይክ ሰውን ሲያሳምን ደግሞ ማለት ነው ላይክ ደላላ ቢሆን ይወጣለት ደላላ ይሆናል። ላይክ አንደኛ የሆነ ደላላ ሰውን ሲያሳምን ማለት ነው። እንደዚህ እያደረገ ላይክ ሴቶችን ያናግራቸዋል ምናምን የሚለጥፋቸውን ምናምን እየላከ ኤዲትም ማድረግ ይችላል። ጎበዝ ነው ሰውየው እና ኤዲት ምናምን እያደረገ እንደዚህ ያደርጋል። ግን ወኔቨር ሳገኘው ምናምን አስቦልከዋለሁ፣ ላስደልተው ሞክራለሁ ምናምን ግን ደደን ወርክ አይሰራም ማለት ነው። እና እንደዚህ ነው የሚያደርገው የነበረው። በምለጥፈው ኢንስታግራም ላይ የምለጥፋቸውን ፒክቸሮች አንተ ምን አደረግ? ልክ በአንተ ፎቶ ሴቶችን እየጀነጀነ ሴቶችን ህይወታቸውን እያበላሸ ራቁት ፎቶ እየቀረጸ እያስፈራራ እንደሆነ ስታቅ እህቶችህን ለማዳን ምን አደረግ? እኔ ያው እንግዲህ ነግራቸዋለሁ። እንትን ጀርመን ነው የሚኖረው፣ ብር የለውም። ለምን እንደሚፈሩትም አላውቅም ነው እና ላይ ነግራቸዋለሁ። ምን የሚያመጣው ነገር የለም። እንግዲህ ቪዲዮ እየያዘባቸው እኮ ነው የሚፈሩት ወንድሜ። እሱን እኔ ምንም ማድረግ አልችልም። አሁን ለምሳሌ እሱ ተጀናጅ ነው ቪዲዮ ከላከችለት ምናምን ያንን ምንም ማድረግ አልችልም። ላይክ በማድረግ በምችለው ምንድን ነው ላይክ አካውንቱን ብሎክ ለማስደረግ ሞክራለሁ። ኢንስታግራም ላይ ምናምን ከሆነ ብሎክ ለማስደረግ ሞክራለሁ። ግን ሰውየው ኢንስታግራም አይጠቀምም መሰለኝ። ቲክታክ ነው። እኔ ቲክታክ የለኝም፣ ቲክታክ አልለጥፍም። ቲክታክ ምናምን ስለማላረግ can't do anything about it ማለት ነው። እና ላይክ ጀርመን ነው የሚኖረው፣ እኔ አሜሪካ ነው የሚኖረው። ሰውየው ጀርመን ነው የሚኖረው። አሜሪካ ከአሜሪካ ወደ ጀርመን እየተመላለስ የሚሰራው ነው የሚለው። ሲጨርሱ ችግር የለውም። እስኪጨርሱ ሚዩት አድርገህ ጠብቀንና ሲጨርሱ ታወራለህ። እስከዛ እሺ፣ ወይ ሚዩት ላድርግልህ። በኋላ ሚዩቱን ማይኩን ነክተህ ትከፍተዋለህ። ሚዩት አድርጌዋለሁ። እሺ፣ ያረኩልክ። እሺ ውዴ፣ አንቺ ቀጥይ ማሪ። እናንተ ከወንድ ብር ላክልኝ እስር ቤት ታስር ያለው ምናምን ይላል። ከወንድ ብር ሊበላ ወይ ጉድ! ስቶርሚ ፎቶ ግን ከየት ነው የሚወስደው? ከኢንስታግራሙ ላይ። እሱ ቲክቶክ የለውም፣ ከኢንስታግራም ላይ ነው የሚወስደው። ወይ ዘይነብ፣ እኔ ይኸውልሽ የሰው አካውንት ተው። ዘይነብ አይደለም ሀቢባ ነው ስሜ ማሬ። ኦኬ እሺ ሀቢባ፣ ይቅርታ በጣም የሰው አካውንት ተውሽ ስለገባው ፎቶ የእሱ እንዳይመስላቸው ምናልባት ከስር ኮሜንት እያየው ነበር እና አይደለም ውዶቼ፣ የሰው አካውንት ተውሳኔ የገባችሁ ፕሊስ። እሺ ነው በቃ። እኔ ልጁን ማውቀው የሆነ አፕ ላይ ነው እና ሩሜን ከፍቼ እየተጫወትኩ ወደ 80 ምናምን ቪዲዮ ልኮልኛል የሰው የሴቶች። ከመሀሉ አንድ በጣም የማውቋት በጣም የማውቋት ጓደኛዬ ነበረች ማሬ። የ80 ሴቶች ቪዲዮ አለው እያልሽ ነው? የተለያዩ 80 ሴቶች 83 ሴቶች፣ አንዷ ከአሜሪካ የምትገባ አንዷ ከዱባይ የምትገባ። ሁለቱን አውቃቸዋለሁ፣ ሌሎቹን አላውቃቸውም። ወይኔ ጉዴ! ፈልገ አንድ ግለሰብ ሆኖ ወይስ ግሩፕ ናቸው? ካምፓኒ ናቸው እንዴ? አንድ ግለሰብ አይደል እንዴ ማርቆስ? አንድ ግለሰብ 83 ሴት እንዴት ብሎ ስንት አመት ፈጀበት? 83 ሴት ሲቀርጽ በጣም ብዙ ሴቶች ነው እንደዚህ የሚያደርገው። መጀመሪያ በጣም ጥሩ ሆኖ ነው የሚቀርባቸው። ከዛ ቤተሰቦቹ ጋር ይተዋወቃል። ከዛ ወደ ቤተሰቡ ነው መጀመሪያ ቪዲዮ ምናምን የሚልከው እና ተቋርጠሽ ማሪ ሚዩት ነሽ። ይቅርታ እኔ ጋር ድምፅ ስላለ ነው። እና አሁን ነው እንደዚህ ያደረገ ምናምን ሳይሆን ትናንትና ነው ከትናንት ወዲያ የሆነ ሪካርድ አይቼ ልጅቷን በጣም ሲፈርዱባት ስላየው ነው። ገባሽ? እኔም ለመናገር የመጣሁት ብዙም ሚዲያ ላይ የማውራት እንትኑ የለኝም። ወይ ሶ የማንን ኔክድ ፒክቸር ነው አለ ያልሽ? እና ፕሮፋይሉ ቪዲዮ ላይ ያለው ልጅ ነው። ቆይ ወንድሜ፣ ቆይ እሷ እያወራች ነው፣ ትጨርስ፣ ጠብቃል። እሺ ማሪ፣ ምን አልሽ? ፕሮፋይል የሚያደርገው ይሄ ቪዲዮ ላይ ያለውን ልጅ ነው ፕሮፋይል የሚያደርገው። እኔም በጣም ለምኜዋለሁ፣ ደውዬለታለሁኝ፣ ስልኩን ተቀብዬ ምናምን ፎሎ አድርጎ ነበር የላከልኝ። ለምንድን ነው የምትቆራረጠው? 10 አንድ ቃል ተናግራ ሚዩት፣ አንድ ቃል ተናግራ ሚዩት ነው የምታደርገው። ግራ ውዴ፣ እዚህ ጋር በጣም ድምፅ ስላለ ነው እንዳይረብሽ ብዬ እንዳይገባ ብዬ እና ያ ነው ስለሱ የማውቀው ነገር ይሄ ነው። እና ማስረጃ ምናምን ከፈለግሽ አለ እኔ ጋር አውሪኝ በውስጥ። እሺ ቁጥርሽን ለአበበች ላኪልኝ። አበበች በኩል አረንጓዴ ልብ ማለት ነው። አበበች አውቅሻት?
ኦኬ ፎሎ አረጋታለሁ በራሴ። እሷ ናት እንድትገቢ ራሱ ይዛሽ የመጣችው እሷ ማለት ናት። አረንጓዴ ልብ አውቃለሁ። በቃ ለእሷ ቁጥሬ ስላላት ላኪልኝ ቁጥርሽንና እንትንኛለሽ። ያለው አካውንት ራሱ ጋይስ ስንት አካውንት እንዳለው ታውቃላችሁ? ቲክቶክ አካውንት ትልልቅ ፎሎ ያለው ግን ምንም አይነት ፖስት የሌለው ይኸውላችሁ፣ ይሄ አካውንት የሱ ነው። 341,500 ፎሎ አለው። ዜሮ ፎሎዊንግ፣ ማንንም ፎሎ አያደርግም። 341,000 ከዛ ሌላኛው አካውንቱ ደግሞ 232,000 ዜሮ፣ ማንንም ፎሎ አያደርግም። ዜሮ እነሱ ፎሎ ይመስለኛል ፎሎ ያደርግና ፎሎ ካደረጉት በኋላ እሷን ፎሎ ያደርጋል ቁጭ ብሎ ሌላ ስራ የለውም። አኒሜሽን ነው ሀቢባዬ፣ እንደዛ አይደለም። ፎሎ እያደረገ ሳይሆን በብዛት አካውንቶቹን እየገዛ ነው እንጂ እየገዛ ነው። የሰሩ አካውንቶች እየገዛ ነው። እሱ እኛን የሚጀነጅንበት የነበረ አካውንት ነበረው። በሱ በልጁ ፎቶ የከፈተው የእሱን ቪዲዮ ምናምን የሚፖስትበት እዚህ ጋር ካላችሁ ማለት ነው ዱርዬው 24 የሚል አካውንት በእሱ አካውንት ይጀነጅናችሁ የነበረ ልጆች ካላችሁ እሱ ነው። እኔ በዱርዬው 24 ነበር ሲጀነጀን የነበርኩት። ኦኬ የዛሬ አመት ከ8 ወር ምናምን በፊት የዚህ ልጅ ፎቶ እየተጠቀመ አይደል? ዱርዬው 24 የሚል አካውንት ነው። የእሱን ፖስቶች ነበር የሚፖስተው፣ የእሱን ፕሮፋይል ነበረ። ከዛሬ አመት ከ8 ወር በፊት ነው እኔን ያገኘ። በጣም ብዙ ሴቶች ነበሩ የሚከተሉት። ላይቭ ስር እንዳለ ሴቶች ብቻ ነበሩ። ከዛ ውስጥ ሁሉ እኔ ነበርኩኝ ፍቅረኛው የነበርኩት ማለት ነው። በጣም ብዙ ሴቶች እንደውም የሚጠሉኝ ነበር በሱ ሰበብ። ቀደምሽን ብለው ማለት ነው። በሴቶች መከበብ ይወዳል። ላይቭ ሲገባ በፎቶ ነው የሚገባው፣ ግን የሚፖስተው በልጁ ፎቶ እያደረገ ነበር የሚገባው። እኔ በቪዲዮ ገባለሁ ምናምን በትልቁ ያደረገኛል ምናምን፣ በቃ እንደዛ ነበረ ነገሩ። አንዴ እኔ ደግሞ ላውራ። እኔ ይሄ ልጅ መጨረሻ ላይ የዚህ ልጅ ፒክቸር ይሄ ልጅ አለመሆኑ ሳቅ ለምን የዚህ ልጅ ፎቶ ትጠቀማለህ ስለው ምን እንዳለኝ ታውቂያለሽ? ይሄ ልጅ አለኝ የእህቴ ልጅ ነው አለኝ እና በዚህ ሰዓት አብዶ ኢትዮጵያ ነው ያለው አለኝ። ኖ ጀስት ልነግርሽ ነው እግዚአብሔርን ቆይ ልነግርሽ ነው። እና ለምንድን ነው የእሱን ፕሮፋይል ፒክቸር የምትጠቀመው? ለምን እንደዚህ ታደርጋለህ ስለው ይሄ ልጅ አክስቴ ልጅ ነው እና እኛ ጀርመን ሀገር መድኃኒት ተደርጎበት በሴት እና እናቱ እየተንከባከበችው እንዳለች ሙሉ ፓራላይዝድ እንደሆነ የሚንቀሳቀሰው በሰው እንደሆነ እና ይህንን የሚያደርግበት መጀመሪያ የእሱን ፕሮፋይል የሚያደርግበት ለበቀል እንደሆነ ማለት ይሄ መልኩ እንደተበላሸ ያው ከጊዜ በኋላ መጀመሪያ ላይ የእሱ ፎቶዎች እንዳልኩሽ ኤዲት አለው ኤዲትም ያደርገዋል ፎቶዎቹን አንዳንዴ ማለት ነው። ሶ ከጊዜ በኋላ ሰውነቱ እየተለወጠ መጥቷል። የእሱ ከፎቶ እየተለወጠ ይመጣል ቪዲዮዎቹም ላይ ማለት ከዛ ምን ሆኖ ነው ስለው መጨረሻ ላይ ታሞ እናቴ ናት በዊልቸር ነው የሚሄደው፣ ጸበል እየተመላለሰ ነው። በቃ በሴት ልጅ መድኃኒት እንደተደረገበት እና ብዙ ሴቶችን ተበቅሎ አሁን ግን መጨረሻ ላይ በቃ ወደ ራሱ እየተመለሰ እና መጀመሪያ ላይ ግን የእሱ በቀል እንዳለበት እኔ ይሄ ታሪክ ሲናገረኝ አለቀስኩኝ። የኔን ታሪክ ትቼ ለዚህ ልጅ አልቅሻለሁ እግዚአብሔርን። ስለዚህ እሱ ለአክስቱ ልጅ ሊበቀልለት በሴት ነው የተጎዳው ነው የሚልሽ? ስለዚህ ሴቶችን ሊበቀላቸው የአክስቱ ልጅ ስላሳበዱበት ሴቶችን ሊበቀላቸው መጀመሪያ ላይ እንደዛ ነው። እና ልጁ እኔ በቃ ራሱ ላይ እንደሚጸዳዳ ምናምን እንደሚል በቃ ብዙ እንትን መንቀሳቀስ እንደማይችል ሜንታሉ እንደንትን እንዳለ መሲ ባላገሯ 19 ቁጥር እኔ ማቀዋለው ዱርዬውን እያሽ ነው። ዱርዬው 24 ነው የቲክቶክ ስሙ የነበረው በዚህ ልጅ ፎቶ። እኔ ደግሞ አንድ ጊዜ ልናገር የእሱን ፎቶ ለምንድን ነው የተጠቀምከው ብዬ በምለው ሰዓት በቪዲዮ ካየሁት በኋላ ማለት ነው እሱ የገባችዋ ልጅ አለች አይደል? ቅድም ያው ትክክለኛ ስሟ ሌላ ነው፣ እዚህ ጋር መጥቀስ አልፈልግም። የእሷ ስም ጠርቶልኝ እሷ የአክስቴ ልጅ ናት፣ አሜሪካ ነው የምትኖረው። ገና በ17 አመቷ እሷን ክለብ ውስጥ አግኝቶ ደፈራት። ሆሳም ማለት ነው። አዎ እሷን ደፈራትና እሱን እኔ ነግሬህ ነበር በዋትስአፕ ካስታወስክ ሲጀመር ማለት ነው። ለእሱ ራሱ ነግሬው ነበረ። ከዛ ምን አለኝ እሷን ስለደፈራት ያክስቴ ልጅ እሱን ለመቅጣት ነው እኔ የእሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር
በሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረግኩ ነው። ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው ሰው። እኔ እሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለሁት። እንደዛ እየተበቀልኩት እያሉ አጋጣሚ በሱ ፎቶ አድርጌ አንቺን አገኘሁሽ፣ ከዛ ወደ ፍቅር ገባን ሳልነግርሽ ትጣይኛለሽ ብዬ ነው ብሎ አለኝ። ስዊቲ ማለት የአክስቱ ልጅ ነች ለእኔ ማለት ነው። ፎቶዋን የሚልክልኝ ነበር። የአክስቱ ልጅ እንደሆነች ነው ያው ፍቅረኛው ናት፣ ግን ለአንቺ የአክስቱ ልጅ የአክስቴ እንትን ራሱ ቲክታክ ራሱ ማለት ነው የእንትኑ ብዛት ቲክታክ በእሷ ስም ከፍቶ በትክክለኛ ስሟ ከፍቶ እኔ እና እሱ ስንጣላ በቲክታክ ገብታ ታወራኛለች። እሷ ያክስቱ ልጅ ማለት ግን ራሱ ነው ለካ። ታይ እንደዚህ እኮ አይደለም ፍቅረኛ የሚያዘው፣ ታይ እንደዚህ እሱ እኮ እኔን እንደዚህ ያሳለቤቴ ችግር አለበት። ቆይ አንቺ እና እሱ ስትጣሉ ራሱ ሴት ያክስቱ ልጅ ሆኖ መጥቶ እንድትታረቂው እሷ እንደሆነች አንቺ ፍቅረኛ እንዲህ አይደለም የሚያዘው ምናምን ሴት ሆኖ ይመክርሻል። ያ ፖስት ምናምን ሳደርግ ወንድ ልጅ እንደዚህ አይደለም የሚያዘው፣ ለምን ስነ ስርዓት አትይዥም? አንቺ ሴት ልጅ አይደለሽ ወይ? ለምን እንደዚህ ትፖስት ቻለሽ? ለምን እንደዚህ ታደርጊያለሽ? እሱ እኮ መልካም ሰው ነው። ኦኬ ከዛ ምን እለዋለሁ? ቁጥሯን ስጠይና እስኪ ላውራት እናውራ፣ እኔ እና እሷ ግሩፕ አድርገን። እኔ ጓደኛ የለኝም። ኦኬ ዘመድ ጓደኛ ትሁነኝ ስለው እሱ በደፈራት ምክንያት በጣም እንትናት ስትረስ ውስጥ ናት። ሴቶች አታምንም፣ ወንድ አታምንም። በልጅነቷ ስለተደፈረች ጓደኛ አትፈልግም ነበር የሚለኝ። ለእሷ ደግሞ በተመሳሳይ ዜድ የምትባል ልጅ አለች እና ዱባይ በጣም ነው የምታፈቅረኝ። እኔም ማጣት አትፈልግም። እኔን ካጣች ራሷን ታጠፋለች። ሶ ለዛ ነው የማወራት እንጂ አላፈቅራትም ይላታል። እንደዚህ ነበር በመሀላቸው የሚጫወተው። ቅልት ጉድፈላ ገና ሲጀመር ሳይኮሎጂ ነው ብዬሽ ነበር ሀቡዬ። ራው ይሄ ብዙ ነገር ነው። ነገ ግን ነገን ጠብቅና ማስረጃውን ነገ ፎቶውን እኔ ሲጀመር ሆሳም አንተ እንድትመጣ የጠየቁበት ምክንያት ፎቶክን አድርጌ በዚህ ልጅ ፎቶ ተጠቅሞ የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፍቃድህን ልጠይቅህ ነው የጠራሁት። ሚውትክን አብራው ማይኩን ንካው። ገብቶኛል እና እኔም ያው አሮ ነው ቲክቶክ ላይ ገብቼ ቪዲዮ ለመለጠፍም ላይክ የሆነ ነገር ለማድረግ ፈልጌ ነበረ፣ ግን አሮ ወጥ አልመሰለኝም ነበርና ያ ላይክ 3-4-5 ሰው ሪች አውት አድርጎኛል። ላይክ የማውቀው ሰው ማለት ነው። ማላውቃቸውም ደግሞ ብዙ ሊሆኑ ይችላሉ፣ አላውቅም። አንድ እዛ ነው 4-5 ሰው ምናምን። ሌላም ልጅ ነበረች ዱባይ ያለች ስሟ ቲና ምናምን ይባላል እና እሷም እንደዚህ እንትን ላይ ገብታ ነበር፣ ሆስፒታል ገብታ ምናምን ልካልኝ ነበር ቪዲዮ ማለት ነው። እሷንም አናገር ሆስፒታል የገባ በሱ ምክንያት ስዊትም ሆስፒታል ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር። ምትባል ኮይንም የምትባል አሜሪካ ያለች እሷም ኮማ ውስጥ ሁሉ ነበረች። አስበው እንግዲህ 3 ሴቶች ማለት ነው። አንድ አሜሪካ፣ አንድ ኢትዮጵያ፣ አንዷ የት ናት? ዱባይ። ቲና አሜሪካ ያለች ልጅ እንትን ገብታ ኮማ ገብታለች ነበረ ያላችሁ አልሰማኋችሁም። አሜሪካ ያለች የነበረች የምትኖር ሪት የምትባል ነበረች። ስሟ ማለት ፕሪንስስ ነው። እዛ ላይ የምትጠቀመው አፕሊኬሽን ላይ አስፈላጊ ከሆነ የልጅቷን ማግኘት ይችላለሁ ኢንስታግራም ላይ፣ ችግር የለውም። አይ ማርቆስ እና አሁን አንቺ ማንሽ ውስጥ ተመጣጣሪ ሆሳም ፕሊዝ ካን ዩ ካም ቱሞሮ። ነገም እንድትመጣ ፈልጋለሁ። ማርቆስ ነገ ማስረጃዎቼን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶችህን ማዳን የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶችህን ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት ነገ እንጠብቃለን። ኦኬ ስንት ሰዓት ነው ነገ? ላይ በዚህ ሰዓት አካባቢ ሼር እናደርግልሃለን። አዎ ዚስ ታይም በዚህ ሰዓት
ቴክስት አድርጉልኝ። ማን እንደሆነች አላውቅም። ልጅቷ የሆነች ልጅ ሄሊያ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገባሁት እና ሜሴጅ ተላክልኝ እና ከዛ ለመግባት አረንጓዴ ልብ ስም የላትም። አረንጓዴ ልብ ዋትሳፕ ላይ ነበር ሼር ያደረግኩልክ። ዋትሳፕ ነው እኔ እንጃ። ቴሌግራም ላይ ነው አሁን የሆነ ሰው ገባ ያለኝ እና እኔ ደግሞ ማለት ነው ነገ ቀጠሮን ሰምተን የእሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናናሽ እህቶቼን የማዳን ኃላፊነት አለብኝ። ፎቶ ግን ተጠቅሜ በዚህ ልጅ ፎቶ የሚያወራችሁ ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶ ክን ለመለጠፍ ፍቃድህን ልጠይቅ ነው። አንድ የሚያስጠራው ፍቃደኛ ነክ ወይ? አረ ከሚገባ በለ። አመሰግናለሁ። እኔ ብለጥፈው ደስ ይለኛል። እኔ ምንድን ነው ቲክቶክ ላይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው አንተነትህን እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ፣ ይሄ ነው ብዬ የሰራውን ስራ በሙሉ እዘግባለሁ፣ እናገራለሁ። ምክንያቱም ቢያንስ አንድ ሰው ማዳን እፈልጋለሁ። ከነዚህ መድኃኒት ከጠጡ ሴቶች ውስጥ አንዷ ሞታ ቢሆንስ፣ አንድ ነፍስ አጥተን ቢሆንስ ኖሮ ሞተውም ሊሆን ይችላል። አናገ ኢማጅን የ83 ሰው ቪዲዮ አለው፣ የ83 ሴቶች ቪዲዮ አለው። ስለዚህ ይሄ ሰው ወይ ቪዲዮቸውን ለሆነ ዌብሳይት እየሸጠው ሊሆን ይችላል፣ ቢዝነስ አድርጎት ሊሆን ይችላል። ብር የሚሰጣቸው እኮ ቪዲዮቸውን እየሸጠው ሊሆን ይችላል እንጂ ብር በእርግጥ ከእንትና ውጭ ለማንም አልሰጠም። ብር የሰጠው ላበበች ብቻ ነው፣ ለሌሎች ብር አልሰጠም። ጭራሽ አንተ ወንድ ሆነ ከአንተ ብር ላክልኝ አለ ካደል አበበች ታዲያ ሼር የለንም እንዴ? ለሁላችን ሲጀመር ማለት ነው። ሲጀመር ሆሳም የእሱን ብር እንደሚበላ ነግሮኝ ነበረ። እንዴት ነው ቲና የምትባለዋ ልጅ? ቆይ አንድ ጊዜ ማለት ነው። ሆሳም ቲና የምትባለዋ ልጅ አሁን መድኃኒት ጠጥታለች ያለው ማለት ነው። ዱባይ ነው የምትኖረው። እንደዚሁ እንደኛ ፍቅረኛው ነበረች ማለት ነው በሰዓቱ ሲመጣኝ ማለት ነው። ግን እሷ ከሆሳም ጋር ተመሳጥራ ብር እያስላከችው እንደነበር ነበር ለኔ አሜሪካ ቲና ያለችው ዱባይ ከዚህ ድረስ ከዱባይ ድረስ አሜሪካ ሆሳም ብር ያስልካታል ቲና ነበር እያለን ማለት ሆሳም የቲና ፍቅረኛ ሆኖ ማለት ነው። አዎ ቲናና ሆሳም ማለት መጀመሪያ ቲናን በሱ ፎቶ ተዋውቋት፣ ከዛ ቲና ወደ እሱ ተገልብጣ የኔን ብር በልታ ከሱ ጋራ ከዛ ብሩን በልታ ስታበቃ እኔም ብሎ ካደረገችኝ እና ጠፋች። ሆሳም የኔም ብር በልቷል ብሎ ነበር እኔ የሚያሳምነኝ። በዛ ሰዓት እንደዛ እያለ እያሳመነኝ ነው ከነ ሆሳም ጋር እኔ ብሎ ካርጊያቸው ምናምን የጠፋሁትኝ በሰዓቱ ማለት ነው። ሴቶቹ ስነግራቸው አይሰሙም። እኔ አይደለሁም እያልኩ ስነግራቸው አይሰሙም ያለው እውነቱን ነው። አንቺም አልሰማሽም ብሎ ካጠጣ እሱን ነበር የምንጠላው በሰዓቱ። እኔ እሱን ነበር የጠላሁትኝ። በቃ ሊያጣሉኝ ነው ብዬ እነሱን ነበር የራኳቸው። ሆሳማ እና ማንን? ቲናን? አይ አንድ ልጅ አብረው ያወሩኝ አሉ። ምናልባት ፍቅረኛ ወይ ባለቤቱ ትሆን ትችላለህ። በቪዲዮ አውርተውኛል እኔን ማለት ነው። አረማሪ ኢትስሚ የሚሏት እሷ ናት። አበበች ናት። አይ ኢትስሚ እኮ ራሷ ናት። በውስጥ ኢትስሚን ጥሪያት ይሉኛል። አዎ ሀብዬ በጣም ማአት ልጆች ናቸው የምትባለው ማለት ነው። ማሪ አረ በማርያም ያልሽ ግን አካውንቷ ፕራይቬት ነው። ልስባት ነበረ ሄደሽ ፐብሊክ አድርገሽ አካውንትሽን ነይ ኢትስሚ ሄደኝ ኮሪም የምትባል ራሱ አውቀዋለሁ እያልሽ ነው። እሷም የደረሰባት ናት። በማርቆስ የማርቆስ ቫይረስ ተጠቂ የሆናችሁ በሙሉ ነገ እዚህ ቤት እንድትገኙ። ማርቆስ በሚባል ቫይረስ የተጠቃችሁ በሙሉ ማርቆስ ወይም ቢኒያም ብዙ ስም ነው ያለው። በእርግጥ ግን እኔ ማቀው የዛሬ አመት ነው ማቀው ቲክቶክ ላይ እየገባ 50 ሺህ እያለ እርዳታ ቃል ሲገባ እኔ እውነት መስሎኝ አከበርኩት በጣም። ግን ደረሰኝ ልኮ አያውቅም። ስለዚህ እርዳታውን አላስገባም ማለት ነው። ሶ ምንድነው የሴቶች ራቁት ቪዲዮ በመያዝ ሴቶችን በማስፈራራት ምን ላይ የጌታ ያደራህን ይሄን ገዛውላችሁ ይሄን ገዛው ለአንድ ኢማጂን ለአበበች ያሳያትን ወርቅ ገዛውልሽ ከሺኢን ላይ በ10 ድርሃም ገዝቶ ወርቅ ገዛውልሽ እያለ ለሁሉም ሴት። ወይኔ ግን ይሄ እኮ ምን ያህል ሴቶችን እንደገመተ እኮ ነው የሚያሳየው። ምን ያህል ሴቶች ቁሳቁስ እንደሚወዱ እንደገመተ እኮ ነው የሚያሳየው። ሱቅ ገብቶ ቪዲዮ ይቀርጻል። ብራንድ ሾፖች ቪዲዮ ይቀርጽና ለሁሉም ሴቶች ያን እንደገዛላቸው ይልካል። እንትን ይገዛና ከሺኢን ላይ አርቲፊሻል ወርቅ ደረሰኝ ላኩልሽ ቁጠሪ ደግሞ ይለኛል። ደብል 18 ደረሰኝ ልኮልኝ ዋትሳፕ ላይ።
ከዛ ያንን ወርቅ ለሁሉም ሴቶች ያንን አርቲፊሻል ወርቅ ቅብ ለሁሉም ሴቶች ገዛሁላችሁ። እነሱ ልባቸው ፍስስ ያንን ወርቅ ሲያዩ እነሱ ደግሞ ካዱ። አዎ ልባችሁ ፍስስ ያንን ወርቅ ስታዩ፣ ያንን ብራንድ ልብስ ስታዩ ልባችሁ ፍስስ። ግን እኮ ከሱቅ አልወጣም ልብሱ እዛው ነው ሱቅ ውስጥ ቤት ውስጥ እንደውም አበበች ትንሽ ብልጥ ነገር ናት። ቤት ውስጥ አሳየኝ ስትለው አሳይቷት አያውቅም። ወርቁን ብቻ ቤት ውስጥ አሳያት። የ10 ድርሃም ስለሆነ ችግር የለውም። አርቲፊሻል ገዝቶ ደርድሮ ትራስ ላይ ደግሞ ትራስ ላይ ነው ነጭ ትራስ ላይ ድርድር አድርጎ ፎቶ እያነሳ ይልክላታል ለሁሉም ሴቶች። ሌላ መናገር የምፈልገው ነገር ማለት ነው እስዊቴ ያስገብኝ እያለችሽ ነው። እኔ ፎቶዬን ማለት ነው አብረን ተቃቅፈን እንደተነሳን አስደርጎ እዚህ ጋር መናገር የምፈልገው ማለት ነው አንድ እንዲያጠፋልኝ የምፈልገው ነገር ከቪዲዮ የበለጠ ማለት ነው ፎቶዬን ማለት ነው ፎቶዬን አብረን እንደተነሳን አስመስሎ ማለት ነው አስሎኛል። ከጎኗ አድርጎ አስሎኛል። ፎቶውን እንዲያጠፋልኝ እፈልጋለሁ። ናት ራይት ወላሂ በጣም አይተሽዋል አይደለ? ልኮልኛል። እማዬ ትሙት ልኮልኛል። አዎ ለሀቢባ ልኬላታለሁ ብሎኛል። እኔ ሰው መስሎኝ ነበር፣ እውነት መስሎኝ ነበረ። ይሄ ነገር ደግሞ ለእኔ ህይወት ጥሩ አይደለም። ኦኬ ተጋብተን አንድ ላይ ቁጭ ያልን ነው የሚመስለው ፎቶ ሆነ እንዲያጠፋልኝ እፈልጋለሁ። አሁን ነገ ስታገቢ ለባልሽ ይልክለትና ይኸውልህ አግኝቻታለሁ አብረን ጊዜ ያሳልፈናል እንዲህ ልፈልገው እኮ ነው እኮ እንደዚህ ሊጠቀምብኝ ስለፈለገ ነው። አቡ ይቅርታን ያንዴ ላውራና ኤዲቲንግ ግን በጣም ጎበዝ ነው ልጁ። በጣም እሱ ኤዲት አይደለም የኢትዮጵያ 6000 ብር ከፍሎ ነው ያሳለው ፎቶ ያንቺ ባለቤት ምናምን ቪዲዮ ማቀናበር ምናምን ጎበዝ ነው በጣም ልጁ ሲያቀናብር። በጣም አቡ ባይዘው ፎቶ ከማጋ ነው ሳይሆን ሀከር አይ ከሱ ፎቶ ጋር ከራሱ ፎቶ ጋር ማለት ነው። ሀከርም ነው ሀከር ነው አይደለም ሀከር አይደለም ሲያስፈራራ ነው እባክሽ ሲያስፈራራ ነው ሀከር አይደለም አይችልም ሀክ እንዳታስደርጊን እሺ ሀከር ነው ልትይ የቻልሽበትን ምክንያት አስረጅን። እሺ ላስረዳችሁ። የእህቴን የባለቤቷን የእህቴን መረጃ ይዞ ነው እኔን ደግሞ ሲያስፈራራኝ የነበረው እና እኔም እንደነሱ ነኝ። ምንም ተመሳሳይ ነገር ነው ማለት ከትውውቃችሁ ጀምሪ ማሬ። ምንም ነገር ሲጀምር ጅማሬ ትውውቃችን ቲክቶክ ነው። ቲክቶክ ላይ ወንድሜ ወታደር ነው። እሱ ጋር ገብቶ ተሳደበ። እኔ እስካሁን ድረስ ማመን አልቻልኩም። ማርቆስ ይሄ ልጅ እየመሰለኝ ነው እያወራሁ ያለሁት እና ማመን ሁላ አልቻልኩም። ፖሊስ በጣም ደንግጫለሁ። እና ወንድሜ ቤት ገብቶ ወታደር ሲሰድበው መልስ ሰጠሁት። እኔ መልስ ሰጠው። በሌላ አካውንት ገብቶ ፎሎ አረገኝ። ኖርማል ሰው መስሎ አወራኝ ማለት ነው። ከዛ በሂደት እያወራን ረጅም ሰዓት ፈጅተናል። በእርግጥ ረጅም ወሮች ምናምን ፈጅተናል እያወራን። ከዛ ወዲህ ጓደኛ ሆነን ከዛ ቪዲዮ ኮል አብራ ስለው አያበራም። ታቶን ብቻ የእጁን ታቶ ነው የሚያሳየኝ። ከዛ እኔ ግራ ገባኝ። ጊዜ እያወራሁኝ በቀጥታ እናቴ ጋር ደውሎ ነው የምላችሁ። ደውሎ እኔ የልጁት ፍቅረኛ ነኝ፣ እናቴ ወጣት ናት፣ ብዙም ትልቅ ሰው የምትባላለችው። እኔ እናትሽን ስልክ ቁጥር ኬታ መጣ አላውቅም። ጓደኞች አላስተዋወኩትም። ጓደኞችን ገብቶ እዚህ አረብ ሀገር የሚሰሩትን እናንተ ገረዶች ምናምን አሳማኝ አይደለም። እንዴት ኬታ የእናትሽን ስልክ ኬታ መጣ? እንደሆነ ታውቂያለሽ። አንዳንድ ጊዜ ይኸውልሽ በምን ሊይዛት እንደሚችል ልንገርሽ። አንዳንድ ጊዜ ስክሪንሻት አድርገሽ ላኪልኝ ዋትሳፕ የምታወሪው ይኸውልሽ፣ ሁሉንም እልክላችሁ። እሱ ሁላችሁንም ነው። ይሄ አበበኝ በዛ ሰዓት ስልክ ይይዛል፣ በዛ ሰዓት ስልክ ይዝብሻል። እንግዲህ ላረግላችሁ የምችለው ሀይባ እስከዛሬ ያላጠፋሁት አንዳንድ መረጃዎች አሉ። ቢኒያም ጌታቸው እናቱ ጥሩነሽ የምትባል ፎቶ አለኝ። እናቴ ናት የሚላት ሴት ፎቶ አለኝ። ስልክ እናቱ አይደለችም አላውቅም፣ ብቻ የእሷ ፎቶዎች ምናምን ሁሉም ነገር አለኝ። ለዚህ ምስክር ጓደኞቼ ናቸው ደውሎ የሚሰድባቸው። በቃ ምስክር አለኝ። እኔ ከፈለግሽ ማስረጃም አለኝ። ቴሌግራም በጣም ብዙ ቴሌግራም አለው። ፕሮፋይሉ አድርጎኝ ምናምን ነበር የሆነ ሰዓት። ብቻ እኔን ያስፈራራኝ የነበረው የእህትሽ የራቁት ፎቶ አለኝ ብሎ ነው። እህትሽን የሚጀነጅን ነበር አትዘሴም ታይም እውነት አላውቅም። ከዛ እኔ እህቴ በጣም ልጅ ነበረች። እኔ ከሀገር ስወጣ ያለኝ እድል ሊሄድ 1 ወር ስለነበር የቀረኝ እህቴ ምናልባት እውነት ሆኖ አድርገው ሊሆን ይችላል ብዬ በጣም ፈራው። ገባሽ? ገበናሽን ትደብቂያለሽ እና ከዛ ልክ ኢትዮጵያ ገብቼ አስፈራርቶኝ ስልክ አዘግቶኝ ጓደኞቼ ምንም አይነት ሶሻል ሚዲያ አልነበረኝም እሱን ማወራበት ቦቲም እና ቫይበር በስተቀር። ኢቨን በቀደም አበበች ጋር ገብቼ እንዴ ማርቆስ ምናምን ስል
ወዲያው ቫይቨር ላይ ደውሎ 3 ሳላነሳለት ስቀር አላቅሽም አታውቂኝም ብሎ ብሎክ አደረገኝ። እሱንም ስክሪንሾቱን ልክልሻለሁ። ከዛ ኢትዮጵያ ገባው። ልክ የጥምቀት ዕለት እህቴን ማርቆስ እንደዚህ እያለ እያስፈራራኝ ነው እና የአንቺ የራቁት ፎቶ ለቦይፍሬንድሽ ልከሻል ወይ ስላት በዚህ እያስፈራራሽ ነው እናቴን ቤተሰቦቼን ያስጨነቅሽው እኔ እንዴት እንዲያረጋለሁ ልቀቀው በዩ ብላ ተቀብላ ሀከር መሆንህን አውቀናል። የባለቤቴ ሙሉ ፋይል አለክ፣ ግን አንፈራህም ምንም አይነት ነገር ስለሌለ የምትፈልገውን ነገር ፖስተው አለችው ማለት ነው ሲስተር። ከዛ ስልኩን ጥርቅም አድርጎ መልሶ ደወለና የሰደበኝ ስድብ በምንም ላገኝሽ አልቻልኩም ነው ያለኝ። ምክንያቱም ይህን የራቁት ፎቶ ምንም አይነት የለውም፣ ግን ስልክ ይደውልልሽ ብር ደግሞ ልስጥሽ ማለት ችግር የለበትም 200 ሺህ ብር ካላስገባው ብሎኛል። ኢትዮጵያ የሄድኩ ሰዓት እና እምቢ አልሽው? በፍጹም ያልኩት ምክንያቱም እውነት ነው የምልሽ እናቴ ምስክር ነች። ለዚህ እኔ እናቴን ባስገባት ብር ልስጥሽ እያለሽ እምቢ የምትይው ቦይፍሬንድሽ ምክንያትሽ ምንድን ነው? እንዴት እንደነበር ልንገርሽ። በጣም ጫና የሚያደርግ ሰው ነው። ሜንታሊ ችግር አለበት። አደንዛዥስ ተጠቃሚ ነው። እህቴ ጀርመን ነው የምትኖረው። ከዛ የሆነ ቀን በጣም እርቦኛል፣ ብሬን እንዳለ ወደ ኢትዮጵያ ልኬ በጣም እርቦኛል እና 50 ዩሮ ላኪልኝ አላት። ሲስተር ደግሞ ወይኔ የእህቴ ፍቅረኛ ነው ምንም ቢሆን እንዴት ቸገርማ ምናምን ብላ ሳትነግረኝ 50 ዩሮ ላክችለት። ከዛ እግዚአብሔር ነው ብላችሁ እና እንደዚህ አለኝ እኮ ምናምን ስትለኝ እኔ ደነገጥኩኝ። ምክንያቱም በጣም ሀብታም ነኝ ኢትዮጵያ። ይሄ ልጅ እኔ እስካሁን ማመን አልቻልኩም። ይሄንን ልጅ ነው እየሳልኩ ያለሁት በእውነት ነው የምላችሁ። ታውቂያለሽ ለእኔ 24,000 ዩሮ እንደሆነ ደሞዙ እንደነገረኝ ላይቭ ላይ በፈጣጣ ላይቭ ላይ ደሞዜ 24,000 ዩሮ ነው አለ በወር። የጀርመን ውስጥ የሚሰራው ብላክ ነው የሚሰራው። ከመንግስት ተደብቆ ብላክ ነው የሚሰራው። ህገወጥ ነው ማለት ነው። ህገወጥ ነው። በብላክ እየሰራ ነው 24,000 ዩሮ የሚከፈለው። የመንግስት ጡረተኛ ነው። ከሰዎች ጋር አይስማማ። የሆነ ድርጅት ውስጥ ይገባና ወዲያው አቀሳስሮ ነው ተባሮ የሚወጣው። በጣም ክፉ ሰው ነው። ስለጥፍ የሚወጣው ከጀርመን የሚወጣ አበሻ ብዛት ታየኝ። የሱን ፎቶ ስለጥፍ እማዬ ትሙት ነገ ከነገ ወዲያ ቃል እገባለሁ ጋይስ፣ ነገ ቀጠሮ እንጠብቀዋለሁ። ካልመጣም ከመጣም ከውይይቱ በኋላ ማስረጃዎችን አቅርበን ተነጋግረን ጨርሰን እኔ ፎቶውን የማርቆስን ፎቶ እና የዚህ ልጅ ፎቶ አድርጌ የሆሳማ ይሄ ልጅ በዚህ ልጅ ፎቶ እየተጠቀመ ሴቶችን እንደሚያጭበረበር የ83 ሴቶች የራቆት ቪዲዮ እንዳለው ምን እንደሚያደርገው አላውቅም። ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ በጤና አንድ ሰው 4 ዓመት ሙሉ ሴት እየጀነጀነ በ4 ዓመት ውስጥ የ83 ሴቶች ራቆት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰታችሁ ለምንም ድምፅ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። እኛ 3 መድኃኒት ጠቅመን የተረፉ ሴቶች እናውቃለን። ከዛ ውጭ ግን የሞተም ሊኖር ይችላል። ከህይወቴ ከወጣ በኋላ ባጣራሁት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ እንዲሁም ጋንጃ ተጠቃሚ እንደሆነ ማን ነገረሽ? ጋንጃ ተጠቃሚ ሲስተር ናት የጠያየቀችው። ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ ስራ አይሰራም። መጀመሪያ 2 መስኮት ጠብር ግፍ ብለን አክብረ ነው። እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው የምሰራው። 24,000 ዩሮ ነው ደሞዜ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ ነበር የቀረን እየገባ ለዛም 50,000 ለዚህም 50,000 ቃል ሲገባ እውነት መስሎን ግን የለ ደረሰኛ ላመጣ ቃሉን አላከበረ ምንም እና እኔ 200 ሺህ ብሩን እንዴት እምቢ እንዳልኩት ልንገርሽ። 200 ሺህ ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ አንደኛ 40 ሀገር ነው የምሰራው፣ ሰው ቤት ነው የምሰራው። ሌሊት ላይ ስልክ ይደውልልሽና አትዘጊውም፣ ስልኩ እያዳመጠሽ ነው የምተኛው። አንቺ ጋርም እንደዛ ነው? አዎ ይኸው አበበችም ይኸው ወይረውብንም ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባቸው
ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉተኙ የሚላችሁ? እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም፣ የቁም ቪዲዮ ምናምን የለኝም። ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም። ሲጀመር እንዲጠይቀኝም ፋታ አልሰጠውም ነበር። ፎቶ ምናምን በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው። ይሄ ይቅርታ እንግዲህ ለቃሉ አጠቃቀም ይሄ ወንድና ወንድ የሚያደርጉትን አይነት ሴትና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዲህ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር እና ኢትስ ኖርማል ምናምን ሲለኝ እንዴ አውሮፓ ወይም ይሄ አሜሪካ የሚባል ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው የሚልሽ? አይ ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው ነው የሚለው። ሚስቴ እስከሆነች ድረስ ኖርማል ነው ለእኔ ነው የሚለው እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። 2 ዊክስ ይልሻል ኢትዮጵያ ልገባ 2 ዊክስ ይልሻል። 2 ዊክስ ቀርቶ እንደው በ20 ዓመትም አይገባም ይጀመር አይመጣም። ጎጥ ነው እኮ ማሪ። ይኸው አበበችን ጉድ ሰራት። ዱባይ ትኬቴን ከስዬ እንትን አሜሪካ ለስብሰባ ተጠራው ይልና ትኬቱን አሳየኝ ብትይው አያሳያትም። ትኬቱን አሳየኝ ብትይው አያሳያትም። እኔ እዚህ ጋር ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችላለሽ። እንዴት እየሰጧል እንደላሎች ብር የሚበሏቸው ትኬት ፕሪንት ማድረግ ትችላለሽ። ካወቅኩት ከ10 ጊዜ በላይ ይሆናል ትኬት ከነሰልኩ የሚለኝ። ልክ ቀኑ ሲደርስ መምጫው ቀን ሲደርስ ምክንያት ፈልጎ ይጣላኛል፣ ይከነስላል። ያው መጨረሻ በዚህ ወር ነበር እኔ ስራዬን ለቅቄ ለሱ ብዬ አምኜው በቃ ከሱ ጋር ፋፋሽላለሁ እንጂ ስራዬን ለቅቄ ትኬቱን ከነሰልኩት። ይሄ 4 ዓመት ከሰራችበት መዳም ቤት በጣም ጥሩ ቤት እንደ ልጃቸው ከሚያዩዋት ቤት ልመጣ ነው ልቀቂ ስራ ቤት ተከራይተን ነው ቁጭ ምንለው ብሏል። ይኸው በዚህ ወር መጨረሻ ነው መዳሟን አልፈልግም ብላ መዳም ሰው አምጥታ ሀሳቤ እንኳን ቀይረን እንዳትል መዳም አዲስ ሰራተኛ አምጥታ አስለምጂ ብላት ልትወጣ ነው። ልጅ ወጣውን አየር ላይ ነው ኢጃዛ ቤት ልትቀመጥ ስራ ልትፈልግ ነው። እሱ ነው። በዚህ አጋጣሚ ስራ ያላችሁ ተባበሩኝ፣ እንግዲህ ተባበሩኝ። ያደራ ሀቡነት ግን ማለት ነው። ሰው እንዴት አንድ ነገር ልንገርሽ፣ አሁን ለምሳሌ አንቺ ለባልሽ ራሱ እኮ እንደዚህ አይነት ነገር ይሄ ቴክኖሎጂ ልከው አይደለም ቪዲዮ ልከው አይደለም። ቪዲዮ ኮል ሲያወሩ እየቀረጻቸው ነው። ቪዲዮ ኮል ሲያወሩ ቅድም እኮ ተናግራለች። ቪዲዮ ኮል ሲያወሩ ለፍቅረኛ ብቻ የሚደረጉ እንቅስቃሴዎችን እሱ ከሚያደርጋቸው እንቅስቃሴዎች አንጻር እኛ ምላሽ የእንቅስቃሴዎችን ምላሽ እንሰጥ እየቀረጸ ነው ማለት ለፍቅረኛ ብቻ የሚደረግ ፐብሊክ ላይ ቢታይ የሚደብር እነሱን እየቀረጸ ነው እንጂ እኮ እንዲያርጉ እንዲህም እንደዚህ እያለ እያስደረገ እየቀረጸ ነው እንጂ እኮ እንትን ብለው እነሱ ቀርጸው ልከውለት እኮ አይደለም። እሱ ቪዲዮ ኮል እያወራ እሱ ቢቀርጹት ምንም አይመስለውም። ወንድ ልጅ ነው። ምን ችግር አለ? 80 ምናምን አለኝ ያለችው ታዲያ እንደዚህ ከ80 ምናምን ሰው ጋር እንደዚህ ሲያወራ የተቀረጸ ነው። ግማሾቹ የላኩ ግማሾቹ የተቀረጹ። ሀቡ ይቅርታ። እና ደግሞ ሌላ ጀርመን ከሚኖር ሰው የሰማሁት እንግዲህ ስለሱ ሳጣራ በፊት የነበረች ገርል ፍሬንዱ ነበረች፣ ሀበሻ ናት። እና ከሰው ነው ያው የሰማሁት እዛው ካለ ሰው ገርል ፍሬንዱ ነበረች እና እርቃኑን ሆኖ ከእሷ ጋር ኢንጆይ ሳይረጉን አላቅም ቪዲዮ አድርጋው ነበር ነው የሰማሁት። ቪዲዮ አድርገው ነበር። ከዛ ኢትዮጵያ ገብተው የሆነ ሰዓት ላይ እሱ ቶሎ ተመለሰ፣ እሷ እዛው ቀረች። ከዛ ብር ላክልኝ በሚል ጭቅጭቅ ምክንያት ሳይልቅ ቀርቶ ቪዲዮውን ለቤተሰቡ አሳየችበት አይነት ነገር ሰብቻለሁ። ከዛ ወዲህ እንትና የምትለው እሱን ነው የመጀመሪያ የልጁ እናት ስላሰቃየች እኔም ሰምቻለሁ። ይሄ ወሬ እሱን ነው የእሷን ድሮማ የእሷን እንትን ነው ሌሎች ሴቶች ለሚበቀለው ያልሽው እሱን ነው። እሱ አይደለም ሜቢ ሊሆንም ይችላል የልጁ እናት ግን እሷ ያለችው አሁን። ከዛ ግን እናቱ ለረጅም ዓመት እንዳኮረፈችው እና በዚህ ቪዲዮ ምክንያት ቤተሰቡ ጋር እንደተቆራረጠ ምናምን አውቃለሁ። እና ያ ቪዲዮ ደግሞ ቫይራል ወጥቶበታል። መኪና አደጋ ደርሶበታል። ለዛ ነው ተደብቆ ይሄን የሚያደርገው። ለዛ ነው እና የሱ ፎቶ የሚጠቀምበት ለዛ ነው የምጠቀምበት። ሌላኛውም ያለው ምክንያት ይሄ ለሌላ ሰው ያለው ነው ለእኔ ሳይሆን ቪዲዮ ወጥቶበት ትልልቅ እንትኖች ላይ እንደተፖስተበት ፔጅ ላይ እንደለቀቀችበት ያለች ሴት እና እሷንም ለመበቀል ብሎ ራሱን የሚሸፍነው ቪዲዮ የማይወጣው ለዛ ነው።
ግን ወረቀት የለውም። እንዴት ኢትዮጵያ ገባ ማሬ? ኧረ አልገባም። አይ እችኛዋ ገባ ስትንተርስ አይ አላቅም፣ ግን የመኪና አደጋ ደርሶበት እንደነበረ ምናምን የሌላ ሰው ፎቶ ያሳይ የሰማሽው እሱ የሌላ የሆነ ፎቶ ያሳይሻል የተገጨበት። ይሄንን ታሪክማ እኮ ለእኔ ማውራታል ተገጭቼ ምናምን ንፋሽ ተከትሎ እንደዚህ አይነት ሰው ብዙ ድራማ ይሰራል። እናቴ ሴት መስሎ ለእንትና ላበበች ሲጣሉ ያክስት ልጅ ነኝ ብሎ መጥቶ እኮ የራሱ ያክስት ልጅ ሆነ። አይውላችሁ እኔ ሁለት ሰው ሲሆን ማለት እኮ ነው እንዴ! ይሄ እኮ በጣም እኮ የአእምሮ ችግር እኮ ነው ጋይስ። አንድ ሰው ሁለት ሰው ሲሆን ወንድ ሆኖ እንደ ሴት አክት ሲያደርግ እንደ ሴት በጣም የምትገርመኝ አቡ እናቱ ነኝ ብላ ሁሉንም ሴቶች የምታወራው ሴት ናት። ሜቢ ይረዳት ይሆናል እንጂ እናቱ ነኝ ብላ ትልቅ ሴት ድምጽ ነው። እቲ ወይዘሮ እናቱ አይደለችም ሲጀመር። እኔ ፎቶ አለኝ፣ እኔ በቪዲዮ አይቻታለሁ። እሱ የሚጀነጅናቸውን ሴቶች ሁሉ ወይዘሮ ጥሩነሽ እናቱ ነኝ ብላ የምታወራ ከሆነ ከጀርመን ነገር እየተቦጨቀላት ነው ማለት ነው። አክስቴ ናት ደግሞ ይሄንን ያወቀችው አክስቴ ነች። ይኸውላችሁ ኢትዮጵያ ከገባው በኋላ ማለት ነው ስልኬ ለደቂቃ እንኳን እሱ ደውሎ ካጣኝ ደውላ አክስቴ ስልክ ላይ እኔ የአክስቴ ስልክ ሰጥቼው ነው። በእርግጥ የአክስቴ ስልክ ላይ ደውላ የታለች ምናምን ያስብላል። ከዛን የሆነ ቀን አክስቴ በጣም ችላ ምናለች፣ አትጨማለቁ ሽማግሌ ሳትልኩ እንደዚህ ብዙ ልትለፈልፍ እርሶ ትልቅ ሰው አይደሉ እንደ ኢትዮጵያን ባህል አያውቁም እንደ እንዳይደውሉ ለጥርቅም አደረገች። ከዛ ደግማ ደውለችና ልጄ ምን ላድርግ፣ ልጄ በኢትዮጵያ ባህል አላደገም፣ ጀርመን ነው ተወልዶ እዛችሁ ያደገው እና ይቅርታ አድርጉልኝ እንደው ስላጣደፈኝ ነው ምናምን አለች። አይ ስርዓት የሚባል ነገር አለ እንዲህ ከኛ ጋር ጊዜ ማሳለፍ አለባት፣ ለእረፍት ነው የመጣችሁ እና እንደዚህ እንዲጨቀጭቋት አልፈልግም፣ ሲቀር የእርሶ ልጅ ይቀራል አለች። አክስቴ ናት ያለችው ይሄን። ከዛ ስትል ከአክስቴ ጋር ተያይዞ ገደል ሊገባ በእኔ ስልክ ደውሎ ተያይዘው ገደል ሊገባ እግዚአብሔርን ነው አክስቴ ሰደባ እውነት ነው የምላችሁ። ከዛ እኛ ቤት እንትን ነበር ይሄ የአጥሮ ባትስማሽ ነበረ የተከራይ ማለት ነው። ከዛ ተከራይዋ ሊከበርላት እናቷ ቤት ልትወልድ ልትሄድ ካሜራማኖች ምናምን መጥተዋል። ነጫጭ ልብስ ለብሰን ደወለ። ልክ ሲያየው አለባበሴን በቃ አበደ። ወደ ክፍል ካልገባሽ የማዘርን ክፍል ገብተሽ ቆልፊ፣ መኝታ ቤት አስገብቶ አስቆለፈኝ። እኔ ስሚ በአንቺ ብቻ አይደለም የሚቀናው፣ በሁሉም ሴቶች ነው የሚቀናው። አየሽ ሲጀመር ፍቅር ምናምን ነገር እሱ አይዘውም። ይሄ እንድታቁ። አይ አበበች ተስማልኝ በሷ ብቻ የሚቀና ተማኩ ሀውዬ ባለፈው አንቺ ቤት ባለፈው እስከምመጣዋ ሰዓት ድረስ የሚያፈቅረኝ እውነትም የሚቀናብኝ ስለሚያፈቅረኝ መስሎኝ ነበር። ከዛ ወጥቼ ከላይ ወጥቼ የደረሱኝን ታሪኮች ሳይ ግን በቃ እኔ ይኸውልሽ ኮመንት ላይ ምን ሲሉ ነበረ? እኔ ሁሌ ስመክራቸው የሚቀና ወንድ ራሱ ሚልከሰከስ ወንድ ነው፣ ራሱ ልክስክስ የሆነ አጭበርባሪ ወንድ ነው። ኦቨር ሚቀና የሚጠራጠር ወንድ ጅሎችዬ እንትን ዊኒ ታድላ እንደዚህ የሚቀናብኝ ፍቅረኛ ቢኖረኝ ይላሉ ኮመንት ላይ። ዊኒ በጣም ይላሉ። አንዴ ልናገር፣ እቺ ልብ ቅርጽ አላት፣ ስሟን አላውቅም ማን እንደሆነች አላውቅም። እና ከዚህ በፊት እኔና ገርል ፍሬንድ ነበረችኝ፣ አሁን አይደለንም፣ አንድ ላይ አልነበርንም። እና አናግረናት ነበረ ላይክ እሱ አይደለም ምን እያደረግሽ ነው ምናምን ስንላት የሆነ ነገር ብላ ከኔ ጋር ራሱ ተጣልታ ነበረ። ላይክ እሱ አይደለም ምናምን ብዬ ነግሬያት ነበረ። ከዛ ከሱ ጋር ሁና እኔን አሰደበች። ለዛ ነው ማንንም ተጸጽታለች። ለዛ ነው ማንንም ወንድሜ ይቅርታ አድርግልኝ። እኔ በዛን ሰዓት በጣም አይኔ ተሰውሮ ነበረ። እነሱ በጣም መክረውኛል። ፍቅረኛው ራሱ ለብቻዋ በጣም መክራኛለች፣ የሴትነቷ ማለት ነው። ኦኬ ግን እኔ በዛን ሰዓት ማየት አልችልም፣ ግራ ጎኔ ማየት አልችልም። ለዛ ነው ይቅርታ። አየሽ በድምፅሽ አስታወሰሽ። ግን እሷ ግን ቅድምም አንተ ሳትመጣ በአንተ ፎቶ ጀንጅኗት ከወደደችው በኋላ ማንነቱን ካወቀች በኋላ አንተን ስታናግርህ ስትመክሯት አንተና ፍቅረኛ ለእሷ ግዛ ሰድባችሁ ብሎክ እንዳደረገቻችሁ ራሷ ተናግራለች። ይቅርታ አድርግላት። ታውራ ነበረ። ፍቅር እውር አይደል? ኧረ አይደለም። አይናማ ነው። እኔ አላውቅም። ፍቅር እውር ነው ይላሉ። አላውቅም። በቃ እሺ። ያው ዳት ሌዲ ሺዝ ሄልፒንግ እኮ ያቺ የኢትዮጵያ ውስጥ ያለችው ብር እየተከፈላት ሴት ሆና እናት ሆና አይ ዶንት ኖ እናት ትሁን ትውለዳ እሷን ከፈለጋችሁ ስልኳ አለኝ እኮ እሷ ሴት ነው፣ ግን በህግ መጠየቅ አለባት። ምክንያቱም ሴት ሆና እናት ሆና የሴቶችን ህይወት እንደሚጫወት ወንድ ለገንዘብ ብላ ማገዟ፣ ለእያንዳንዳችሁ እናቱ ነኝ እያለች ማውራቷ
በጣም ሼም ነው በእውነት ሴት ልጆች አውዬ እኔን እኮ ማለት ነው ከአንቺ ውጪ ሴት አያውቅም ልጄ፣ ከአንቺ ውጪ ማለት እሷ የምትለው ነው እሱ የሚለኝ። ከአንቺ ውጪ ሴት አያውቅም ልጄ፣ የመጀመሪያም የመጨረሻም ፍቅረኛው አንቺ። በቃ አንዳንዴ ቁጭ ብዬ ሳስብ ይሄ የሚያክል ሰውዬ እንዴት እኔ የመጀመሪያው ሊሆን ይችላለሁ ብዬ አስባለሁ። ለእኔ የመጀመሪያ ሊሆን ይችላል፣ በእርግጥ ሊሆን ይችላል። እኔም ደግሞ የመጀመሪያ 49 አይሆነው በጣም እኮ ትልቅ ነው። አንቺ ቤት ራሱ የገባው እንትን ማለት ነው። አንቺ ቤት ገብቼ ከወጣሁኝ በኋላ ራሱ ማለት ነው ደውላ እኔ ይቅርታ እንድጠይቅ አስደርጎኛል፣ እናትየዋ ማለት ነው። እናቴ በጣም አሁን ከ4 ቀን በፊት አይደለ አንቺ ቤት ገብተን ምናምን የወጣ ነው ታርቀን። ከዛ እናቴ በአንቺ ምክንያት አንቺ ሚዲያ ላይ ወጥተሽ ስሜን በማጥፋትሽ ምክንያት እናቴ በጣም ታማለች፣ ያለሷ ሴት የለም ወይ ብላ በእኔ ራሱ በጣም ተናዳለች። በጣም ታማለች በአንቺ ምክንያት፣ ከፈለግሽ ድምፅ አላሰማሽ ብሎ ደውሎ ለኔ ደግሞ ያለኝ እናቴ አበበች ሰለጠነች። ድሮ ድምጿ እማዬ ትሙት የገጠር ነበረ። እድሜ ላንተ አሰለጠንካት፣ መኖሪያ ፈቃድ አሰራህላት፣ ህይወቷን ለወጥክላት አለችኝ። እናቴ በጣም አዘነችብኝ። እኔ ለእሷ ብዬ የሆንኩትን ነገር እናቴ ደውላ ተቆጣችኝ። በ47 ዓመቱ እናቴ ይላል እንደጻን ልጅ። አዎ ትንሽ በቃ እናቴን ብቻ ነው አንቺን ካላወራው እኔ ማወራው እናቴን ብቻ ነው፣ ከእናቴ ውጪ ሰው አላውቅም። ትንሽ ሲል እናቴ ይላል። በቃ እኔ ደግሞ በጣም ይከብደኛል፣ ይደውልና ቪዲዮ ያዞርብኛል ማለት ነው። እኔ እሷን ያው ጨረፍታ ያታለ ቪዲዮ ወደ እኔ ያዞርና በቃ እኔ በጣም እጨነቃለሁ። ፊቴን ሳዞር ያው ትልቅ ሰው ናቸው ብዬ አፍራለሁ፣ ያከብራቸዋለሁ። ከዛ ልክ ቪዲዮን ሲዘጋ እናት እዛ ወጥተሽ እዛ በቃ ማይልኝ ነገር የለም በእናቱ ምክንያት ራሱ ማለት ነው። ቁጥራቸውን ስጠኝና እሺ እኔ ላውራቸው እለዋለሁ እኔ ማለት ነው። ቁጥራቸው የእናትየው የለሽም? የለኝም። ተርሲቷ አላት ተርሲቷ ትሰጠናለች ወይ? አንድ ቁጥር ብቻ ይጠቀማሉ ብለሽ ነው? እሷ የምታውቀው ከቆይታ ከሆነ እሱ ቁጥር በጣም ይቀያየራል። ፎቷቸውም አለኝ እንግዲህ ፎቷቸው ትልክልኛለች። ፎቷቸው እና መሰካክራለሁ በኩል ኢትዮጵያ በህግ እንዲጠየቁ የሴቶችን ህይወት በማበላሸት በመተባበር እሱ ደግሞ ጀርመን እንዲጠየቅ እናደርጋለን። ነገ ሁሉንም ማስረጃዎች ሰብስበን የሚኖርበትን አውቃለሁ። ከፈለጋችሁ የሚኖርበት አፓርትመንት ነው። ከሱ ጋር ተከራይቶ ነው የሚኖረው። ፈለገው ስልኬ ላይ አይጠፋም እና ላይክ ሀክ አደርጋለሁ ምናምን ይደልተዋል። ጎበዝ ኤዲተር ነው። ቆይ ሀከር ነው ያልኩበት ምክንያት ማለት ነው ሀከር ነው ያልኩበት ምክንያት የኤክስ ቦይፍሬንዴን የሚስቱን ቤተሰቦች ሚስቱን እኔ አልነገርኩትም፣ ስላለፈ ታሪኬ አልነገርኩትም እና ቴሌግራማቸውን ስክሪንሹት አድርጎ ላከልኝ። እውነት ለመናገር የወንድሟን እና የኤክስ ቦይፍሬንዴን ፎቶ ሲያወራ የነበረውን ነገር ቴሌግራም ላይ ስክሪንሹት አድርጎ እንዳለ ልኮልኛል። ስለቆየ ብዙውን አጠፋፍቼዋለሁ፣ ግን የማርቆስ ሳይሆን ቢኒያም ጌታቸው የእሱ የተወሰነው መረጃ አለ እኔ ጋ እልክልሻለሁ። ይኸው እሷም እኮ ብላለች፣ ቢኒያም ነው ስሙ ብላለች። እሱ ደግሞ ስምህ ማን ነው ትክክለኛ ስም ላለው እኔ ማርቆስ ነው ስሜ፣ ሌላ ስም የለኝም ማለት ግን እሷ ቢኒያም ማን ነው ስሙ? ቢኒያም ጌታቸው። ቢኒያም ሶፍትዌር ነው የሚለው ቢኒያም ጌታቸው ነው ጨርስላችሁ። ዘበኛ ነው ሶፍትዌር። ስለ አይቲ ምንም የሚያውቀው ነገር የለም ላይ ነው፣ ምንም የሚያውቀው ነገር የለም እና ሀክ አደርጋለሁ ምናምን የሚለው ውሸት ውሸት። ሀክ የሚያደርገው ነገር የለም። ድንጋይ ነው ሰውየው ሲጀመር ማለት ነው። ማነው ኤዲት የሚያደርግለት ቪዲዮዎችን? ማነው ኤዲት የሚያደርግለት? ግሩፕ አለው እኔ አላውቅም ማን ኤዲት እንደሚያደርግለት። እና ሁለተኛ ቪዲዮዎች ምናምን ኤዲት ማድረግ ይችላል፣ ግን ሀከር አይደለም። ኖ አይደለም። አኒሜሽን ምናምን ኤዲት እያደረገ የሚፖስትለት ማን ነው? እሱ ሰው ነው፣ እሱ አይደለም ሰው ነው። ቆይ አንዴ ዘነበች፣ እሱ አበበች፣ ይቅርታ፣ እሱ እንትን የሚሰራለት ሰው አለ። እኔ ነገር ከፈለግሽ አቦ እዛ ፍራንክፈርት የሚኖር ልጅ አለ፣ የእሱ በጣም ቤስት ጓደኛ የነበረው አስቀይሞት ነው ከጓደኛው ጋር የተጣለው። በጣም አስቀይሞት ልጅቷ እንዳለ ጓደኛው ልታመጪው ትችያለሽ። አመጣዋለሁ፣ ነገ ሼር አድርጊልኝ ብሎኛል። ችግር የለውም፣ ደውልለታለሁ። በጣም ጥሩ፣ በጣም አመጣዋለሁ። አቡ ሁሉም ነገር መውጣት። እኔ ደግሞ አንድ መናገር ፈልገው ነገር አለ። እኔ ከመጥፎ ህይወት አውጥቼ ቀይሬያት ምናምን ያለው ማለት ነው
ማንም ሃይስኩል ተማሪ እንደሚያደርገው ክላስ ፎርፋለሁ ከጓደኞቼ ጋር ምናምን ትጠጣለች፣ ታመሻለች። እኔ በህይወቴ አንድ ቀን አምሽቼ አላውቅም። አንድ ቀን ግን እሱ እንኳን ያለው በጣም አጸያፊ ነገር ነው። ልትሸጥ እንደ ከብት ልትሸጥ ገበያ ላይ ቀርባ ነው ከገበያ ነው ያገኘዋት ነው ያለው። ልንገርሽ እሱ ቴሌግራም ገበያ ላይ ነው ያገኘው ልጆች። አረ ዝም በይ። ስንት ለምኖኝ እኮ ነው ያገኘኝ። ግን አፉን ይከፍታል። ከዛ ማማ ደግሞ በቃ እሱን ለማውራት ቤት ስቀመጥላት ምናምን ደስ አላት። በቃ አግባት ውሰዳት አለችው። ይሄ ልጅ ይዞ አፉን ይከፍታል። እሱን ነው እንዲህ ማስረጃ አለኝ እንዲህ እኮ ነው ያለው። ቮይሱን ላሰማቸው ይላል። እያንዳንድሽ መረጃሽ አለኝ ነገ ይዤልሽ እመጣለሁ ብሎ ቮይስ አድርጓል። እያንዳንድሽ እዚህ ጋር ሌላ የምናገረው ነገር ከኔ አልፎ እናቴን የተመኘ ባለጌ ነው። ባለጌ አውቀሽ ነው በእውነት። እንዴት አወቅሽ እናትሽን እንደተመኘ? ቪዲዮ ይቅርታ እዚህ ጋር መጥራት አልችልም። ልኮላት ካናይ ፋኪው አላት እናትሽን። ያ በጣም ባለጌ። ይሄ ሁሉ ችዬለታለሁ ዝም ብዬ። ኧረ ይሄ ጤነኛ አይደለም። ኧረ ይሄ ጤነኛ አይደለም። እኔ ራሱ እሷ ይሄን ከነገረች በኋላ አሰሬን እንደዚህ አይነት አጸያፊ ቃላት ይናገራት ይሆን ወንድሜ ነው ብዬ ያስተዋወቅኩት። ያን ቪዲዮ እየላከ ምን በቃ በጣም የሰጋሁት ይሄን ነው። ግን አሁን ለመዳምሽ ፈራው። እናቴ ትሙት ቅድም ብዬ ነበር። መዳምንም እስካሁን አንቺ መዳምሽን አስተዋውቀሽ እስካሁን መዳምን አለመጀንጀኑ ጊዜ ሊስጠው ብዬ ነበር። ሰላም ስለሆንን ነው። እኔ እና እሱ ሰላም ስለሆንን ነው። ከማድረግ ወደ ኋላ አይልም። ከሰማይ እኔም ማለት ነው እኔም እሷን ማለት ነው የኔም ቪዲዮ ምናምን ልኮ እሷን የሆነ ነገር የሚናገራት ከሆነ እኔም አደርገውን በራሴ መንገድ እኔ አውቃለሁ ስለሱ። ቶሎ ብለሽ ከመዳም ስልክ ላይ ብሎክ አድርጊው። ወይ እሱ ከዛ በኋላ 10 ሺህ ሲም ያለው ስንት ስልክ ቀይሯል። ኧረ ለማዳምሽ ንገሪያት። በቃ አንቺ እውነቱን ለማዳምሽ ንገሪያት። ልትወጣ ስራውን እኮ አሳጣት፣ እንጀራዋን እኮ አሳጣት። ልትወጣ እኮ ትንሽ ቀን ይቀራል ያለችው ኦልሬዲ እንኳን ኢንኬዝ ኮንቲኒው ብታደርግ ይሄንን ስራ ማለት ነው። በቃ ዋሽቼሻለሁ፣ እንደዚህ ነበረ ቦይፍሬንድ ነበረ ብለሽ ተናገሪ እውነቱን። ገና እንዴት ልንገራት? ገና ልትወጣ የፈለገችበት ምክንያት ለምን እንደሆነ ታውቂያለሽ? ገና ማዳሜ ጋር ይላካል ብላ ስለፈራች ነው። አንድም እኮ እዛ ነው እንጂ እኮ ሰውን መልቀቅ ትፈልጋለሁ። ሴቲቷ እኮ ልታስቀምጠኝ ትችላለች፣ ግን ገና ለገና እኔ ይልካል እሷ ጋር ከሰራው በቃ እንደዚህ እውነቱ ከወጣ ከተጣላን እኔ ይልካል ብዬ ስለምፈራ ነው ስለውን መልቀቅ እንጂ ስራዋን ማጣት እኮ አልፈልግም። አንድ ነገር ንገርሽ አበሉ ስለሁሉ ነገር እውነቱን ተናገሪ። ወላሂ እውነት እኔ እንዴት ብዬ ልንገራት እንዴ? እውነት በቃ ቦይፍሬንድ ነበረ አለቀ። ቦይፍሬንድ 4 ዓመት እኮ ነው የሰራችው እዛ ቤት። ኦፍኮርስ እንዴ ትረዳሻለች ሴትዮዋ። አብሶ ወጣት ማዳም ከሆነች ትረዳሻለች። ቤት ናት ትረዳሻለች። ሞክሪ ብቻ ከምን ጀምሬ ከምን እንደማስረዳት አላውቅም። በዛ ላይ ደግሞ እሱ ይሄን አጸያፊ ነገር ካደረገ አስቢው እንዴ በምን አይነት መልኩ ራሱ ከነሱ ጋር ልወጣ እንደምችል አይደል ነው። አሁን ነገ ሲመጣ የሚለውን ጉድ ደግሞ እንሰማለን እኛ። ግን አንቺ አይመጣም እንዴ አምነሽ ነው ይመጣል ብለሽ አምነሽ ነው። እንደደበረሽ ወዲያው እንደወጣሽ ስልክ ቀይሪ፣ ቁጥር ቀይሪ። ቢያንስ አንቺ ከወጣሽ በኋላ ቪዲዮ ቢልክላት እንኳን አንቺን ለመውቀስ እንዳታገኝሽ ስልክ ቀይሪ። እኔ ያውቃል እኮ አሁን እኮ እየሰማሽ ነው። ሲጀመር እኮ ይሄ ላይፍ ይከታተላል አውቃለሁ። ያለ ቁጭ ብሎ እየሰማ ነው። ፈጣሪን ካልፈራ ይላክላት። በቃ ፈጣሪን ካልፈራ ይላክላት። አለበናትሽ ሀቡ ሲጀመር ነው አንቺ ነገር ይላት እንደዚህ ነበር ዋሽተሻል። እንዳስረዳልሽ ከፈለሽ ማሳመን ጎበዝ ነኝ ለመዳምሽ። እኔ አረብኛም ብዙ ስለማልችል ለማስረዳት እኔ እንጃ አላውቅም። ብቻ ምን ማድረግ እኔ ስራውን መውጣቱ ችግር የለብኝም፣ ሌላ ስራ እሰራለሁ። ግን እንደዚህ የእሷን እናት እንደዚህ አጸያፊ ቃል የተናገረ ማዳሜን ከመናገር ቪዲዮዎቹን እየላከ ደግሞ ቪዲዮ ሲልክ አንዴ ይልክና ልክ አንዴ እንዳየሽ ያጠፋል፣ አንዴ እንዳየሽ ያጠፋል። በቃ እንደዛ ይጫወታል ብዬ ነው ማስሮ። ከዚህ ሁሉ ሰው ጋር እንደዚህ አይነት ጨዋታ ሲጫወት አይምሮ አይደክመው? ድራግ ስለሚጠቀም እኮ ነው። ድራግ ተጠቃሚ ነው እንዳልኩሽ። ለዚያው ማስረጃ ይጠቀማል። እኔ ነገስ ልጁ ይመጣል። በጣም እኔ የሚጠጣው ነገር እንዳለ አውቃለሁ። አብሾም አለበት። አብሾ ሲነሳበት ራሱ የሚያደርገውን አያውቅም። አብሾ ሲጠጣ ነው የሚነሳበት? አዎ ነገ ሁልሽንም ጉድ አመጣልሻለሁ ብሎሻል። ቆይ እስከ ነገ ጠብቁ። እያንዳንድሽ ደግሞ እኮ አላውቃቸውም አላለም። ኧረ እኔ አልማገጥኩም አላለም። እያንዳንድሽ ጉድሽን ይዤልሽ እመጣለሁ። ዶክመንታችኋለኝ፣ ፋይላችኋለኝ ምናምን እኮ ነው ያለው። ቡኔ ድራይቭ እያደረኩ ነው። ብቻ ዛሬ ሆነ ችግር የለበትም ማለት እኔ ይክዳል ብዬ ነበር። ይፈረጣል እንዳልከደም
ማይስተር ደግሞ ፎቶውን የምትጠቀምበትን ልጅም እዚህ ጋር እንጠራዋለን። ስለ ጥሩት አለ። አሁን አንተን ደግሞ ምን ሊል ይሆን? እስቲ ነገር ባይዘዌ ግን አይመጣም ማለት ነው። አንዷ ሴት ራሱ ማለት ነው ኢቨን ፋሚሊዋ ጋር ሽማግሌ ሁሉ ልኳል። እኔ እግዚአብሔርን ሽማግሌ ራሱ የላከ ልጅ አለች። ሽማግሌ ተከታተለ። እኔ አይዶን ነው እንዴት እንደሆነ። ከዛ በኋላ ሲታወቅበት ከልጅቷ ጋር ተጣልቶ ልጅቷንም ራሱ እመጣልሻለሁ ታሪክሽን ነው ማጋልጥልሽ ምናምን ብሏት በጣም ዲሰንት የነበረች እንጂ ከሰው ጋር የማትቀራረብ የነበረች ልጅ ነበረች። ከዛ አፕሊኬሽን አጥፍቷት ምን ብሏት ከቤተሰብ ጋር አስተዋውቀው ሽማግሌ ተልኮ ብዙ ነገር ተደርጎ ነው እንትን ያለ የዚህ ማለት ይሄ አፕሊኬሽን ምንድን ነው? የአፕሊኬሽን የምትሉት ምንድን ነው? የአፕሊኬሽን ቢጎ የሚባል አፕሊኬሽን አለ። ቢጎ ሊቭ ያለቀው ብዙ ሰዎች አያውቁትም። ጋር ፈላጊዎች የሚገናኙበት ነው። እንደ ዌብሳይት ነው፣ ላይክ እንደ ቲክታክ ነው። እንደዚህ ነው። እኔ የዛሬ አመት ተመልሶ መጥቶ አግኝቸው ነበረ። በ2 አመቴ ሰው ሲያወራ በየቤቱ እየገባሁኝ እንደዚህ አርጓል እንዲህ አርጓል ስለው ለመጨረሻ ጊዜ ምን ብሎ ቴክስት አደረገልኝ። በሌላ አካውንት ስለነበረ ምንም አታመጭም ብሎ ብሎክ አደረገኝ። በየቤቱ ሳሳድደው ማለት ነው። እንዳልኩሽ ነው። እኔ ብቻ ይብቃኝ ብዬ መተው እችላለሁ፣ ግን ለሌሎቹ ከባድ ነው። ኃላፊነት የሚሰማው ሰው ዝም አይልም። አሁን እኔ ሆሳማን የጠየቁት ቅድም ምንድን ነው አንተ እንደ አንድ ኢትዮጵያዊ ለእህቶችህ ምን አድርገሃል? በአንተ ፎቶ የሁሉ ሴት ሲጀነጅን፣ የሁሉ ሴት ህይወት ሲያበላሽ፣ ራቁት ቪዲዮ ሲያስፈራራ፣ ብላክሜል ሲያደርግ ምን አድርገሃል? እንደ ኃላፊነት ላይ እኔ አይደለሁም ሴቶች ተጠንቀቁ ብለህ ቪዲዮ ሰርተካሉ ብዬ ጠየቅኩት። አልሰራም። መስራት ነበረብክ እህቶችህን ለማዳን። አንዳንዴ ደብት ነግራቸው ምን ዋጋ አለው? አንድ ቪዲዮ ሰርተ ለሁሉም መልቀቅ ነው እንጂ እኔ እንደምታየው ቲክቶክ ላየሽ 60 ምናምን ነው እና ላይፌ እንደዛ እንዲሆን የምፈልገው። እንደዚህ መለጣጠፍ ምናምን አይመቸኝም፣ ቲክቶክ ላይ መጠቀም አይመቸኝም እና አስቤበት ነበር ብዙ ጊዜ ዛሬ ነገ አደርገዋለሁ ብዬ፣ ግን እንደምታየው አልለጥፍም ላይ ኢንስታግራም ላይ አሳውቅሃለሁ። ፎሎወርሶችህ ከኢንስታግራም ላይ ነው ፎቶክን የሚወስደው፣ ፎቶዎችክን ቪዲዮዎችክን የሚወስደው ከኢንስታግራም ላይ ኢንስታግራም ላይ ማለት ነው። ስክሪንሻት አድርጌው የሚለጠፈውን አንዴ እንደውም ቲክቶክ ላይ ወጥቶ ነበረ እና ማንች ልብ ቅርጽ ያላት መሰለኝ የእሷን ፎቶ ለጥፈው እና እኔና ጓደኛዬ ከሀገር ወጥተን እየተዝናናን ነበር እና የሆነ ፒክቸር ለጥፌ እሱ ለጥፎ ምናምን እንትን እያለ ነበር። እያወራ ይሁን እንደሆነ አልገባኝም ነበር እና ቲክቶኩ መጣልኝ አጋጣሚ ማለት ነው። ከዛ ስክሪንሻት አድርጌ እንትን የለጠፍኩት ማለት ነው፣ ስቶሪ የለጠፍኩና ያለውን ነገር አብራሪቼ ስናገር ሁሉም ገብቶ ሪፖርት ሊያደርገው ሲል ሁሉንም ብሎክ አደረገ እና ላይቭን ሪኩዌስት እንዳያደርግ ከላዩም ቶሎ ወጣ፣ ግን ሁላችንንም ብሎክ አደረገ እና ቲክቶክም እንደምታዩ ሚዩትም አንሚዩትም ማድረግ እንኳን አልችልም በስትክክል፣ ምክንያቱም ስለማልጠቀመው ማለት ነው። ዝም ብዬ ለፈን ነው መገባው እና እንደዛ ነው። በቻልኩትን ያህል በምጠቀምበት አፕሊኬሽን ለጥፋለሁ ማለት ነው። በማላውቀው ግን ስለማላውቅ ዝም ብያለሁ። ቤቶችን አይሰሙም በእርግጥ። እሺ አንተ አድራሻውን እንዴት አወቅ? ጀርመን እንደሚኖር እና አፓርትመንቱ እንዴት ልታጫል? ጠያይቀት ነው ከሰዎች? ቲና የምትባል ነገር ይሻል ነበር። ቲና የምትባል ዱባይ ያለች ልጅ እና ራሷን እኔ አላመንኩ ሰምቻት እንደ ቀልድ ነበር እንትን ያልኩት እና ሆስፒታል እንደገባች ምናምን ስትነግረኝ አፈባያል እና ከዛ ልጁም ደግሞ ያናደኛል። ምክንያቱም ስልክ ቁጥር ያለውና ተኝቼ ምናምን በዋትሳፕ ምናምን ይደውልና ይቀሰቅሰኛል እና ይሳደባል። አንተ ባለጌ ሴቶችን አባልገ ምናምን ይለኛል። እኔ የራሱን ውሸት ለእኔ ይነግረኛል እና አንዳንዴ ሰው ክሬዚ እንዴት ብዬ እንደማሳምንሽ አላውቅም እና ደፍረሃል ምናምን አንተ እንትናን ደፍረሃል ምናምን ብሎ ይዘጋዋል ማለት ነው እና እኔ እንዳወራ ራሱ አይፈልግም ይዘጋብኛል ቶሎ ምናምን እና ከዛ አሮ ሀፍ ታይም እኔ እዚህ ስራ ምናምን አለኝ የራሴ ብዙ ወሬ የሚያደርጉ ነገሮች ስላሉ ዋሬ በላለው ማለት ነው እና ሰውዬው ሶ ክሬዚ ራሱን በቃ ብሊቭ አድርጓል። እኔ እንደሆንኩ አድርጎ ራሱን አሳምኖታል እና ምንም እኔ እና እሱ ልዩነት የለውም ምናምን ማለት ነው እና ወሬ ላይ ደግሞ ጎበዝ ነው ሰውዬው ከምነግርሽ በላይ በጣም ጎበዝ ነው። ምንም ማድረግ ስለማልችል ዝም እላለሁ ማለት ነው እና አንዳንዴ ደግሞ ኢንተርቪው ሳደርግ የሆነ ነገር ለናገር ስፈልግ
እንደ ማንች እንዳለችው እኔ ስታሰደበኝ ምናምን ምን አገባኝ እንግዲህ እኔ ካለው እንደ አበበች ሲሰድቡክ ልትነግራቸው ስትሞክር ሴቶቹ ለእሱ አግዘው ይሰድቡካል አንተ